ያኔ የምታፈቅራት ሴት ወረቀት ላይ ጻፍ ስል ማን እንደጻፍ ዘነጋሁት ለማለት ነው። በእርግጥ የግሌን ስም ጽፈህ ሳይ እኔም በጣም ደንግጬ ነበር። ምንድን ነው የሁሉ ፈገግታ እባክሽ? ታውቃለህ እንደ ዛሬ በህይወቴ ደስ ብሎኝ የማያውቅ በቃ ዛሬ በህይወቴ የምፈልገው ደስ የሚል ዜና የሰማሁት ቀን ነው። ምን ሰምተሽ? እኔ የምልህ ብዙ ጊዜ ማለት ነው ልባችሁ ልክ ነው የሚባል አባባል እሰማለሁ። አንተ ግን በዚህ ታምንበታለህ እንዴ? አይ አላምንም። እንደውም እንደ ልባችን ውሸታም ያለም አይመስለኝም። ያንተም ልብ ልክ እንደኔ እየዋሸ ነበር ማለት ነው? እንደውም አሁን ላይ ሳስበው የእኔም ስሜት ከአንቺ ጋር ተመሳሳይ ይመስለኛል። ቅድም ከገርሞ ጋር ክፍላችሁ ውስጥ ስታወሩ የነበረው ነገር ሰምቻለሁ። አልገባኝም። ምን የሰማሽ? አባዬ ተሽሎታል መድብል፣ ግን የኔ ህመም እንደቀጠለ ነው። ታውቃለህ አባዬን አይቼው ስወጣ እናቴ መድኃኒት ገዝታ ስትመጣ በር ጋር ተገናኘን። በጣም ነበር የደነገጠችው። አሁን ላይ እንግዲህ ከተንከሲስም ከመሳይም ጋር ርቃለች ቤተሰቦቻችን። ምክንያቱም ደግሞ እንደምታወቀው እሷ የምትፈልገው ገንዘብ ያለው የተሻለ የሚያግዛትን ሰው እንጂ ዝም ብሎ ለሆነ ሰው ምንም መጓባታና ፋይዳ እና ጽግዬ እንግዲህ ያው በገንዘብ ነው መጀመሪያም ተንከሲስን ራሱ እንደዛ ብላ ቀረብ ያለችው። ያው እንደሚታወቀው ብር አለው ደግሞ ኩላሊቱ ወይም ደግሞ አፍኛዬ ውስጥ ወርቅ ዳይመንድ አለ ምናምን እያለ እንግዲህ በዛ በወሬው ምክንያት ነው እንጂ እንኳን አይደለም ተንከሲስ ቀርቶ ከማንም ሰው ፍቅር የሚይዛት ልጅ አይደለችም ልጅቷ ገንዘብና ገንዘብ ያለው ሰው ራሷን መለወጥ ህይወቷን መኖር ዘና ፈካ ብላ መኖር እንጂ እንደዛ አይነት ነገር በፍጹም አትፈልግም። ለዛም እንግዲህ በሚገርም ሁኔታ ተንከሲስን ቀርበው ነበር፣ ግን ውሸት እንደሆነ ነገርዮሹ ዝም ብሎ እንደሆነ ባለፈው አብርሽ ሲነግራት ነበር እንዳያችሁትኝ። ከዛን ጀምሮ እንግዲህ እሷም ሐሳቧን ቀይራ ከዛ ከገባች ቤት ድረስ ገብታ ነበር እንደምታውቁት። ምክንያቱም ሊበላ ነበረ ግን አልተቻለም ማለት ነው። ከዛ እንግዲህ ቀጥታ ወዲያው ነው የወጣችው። ለሱም እንግዲህ አብርሽ እንዴት ይሄንን የተረት ወሬ ታወራላችሁ? ይሄ እኮ በጭራሽ የማይሆን ወሬ ነው። ስለዚህ እንዴት ይሄንን ወሬ ብለሽ አንቺስ ማመንሽ ምን ይባላል ብሎ ነበር እንግዲህ አብርሽም ሲጠይቃት የነበረውና እሷም እንግዲህ አይ ይሄማ እንዴት ውሸትማ ከሆነ የሌላ ጉዳይ ነው በማለት ነበር ነገርዮሹን እንትን ያደረገችው። ወደ መጣችበት ወይም ደግሞ ሌላ ፍለጋ ተመልሳለች። ዛሬም እንግዲህ መንገድ ላይ በተገኘው መሰረት አንዳንድ ነገሮችን እያወሩ ነበር። መንገድ ተገናኝተው መጀመሪያ ተንከሲስን መሳይን ቀጥሬ ነው መሳይን እየጠበቅኩኝ ነው ብላ ነበር የመለሰችለት። ከዛ እንግዲህ በኋላ ደግሞ እሱ ደግሞ ሄዶ መሳይን እንዴት ተቀጥራታለች ሲለው እኔ አልቀጥርኳትም ምናምን እኔ ብር ያለው እንጂ አሁን ፈልገው እኔ እሷስ ብትሆን ምን ትሰራልኛለች እያለ ነበር መሳይ። በመጨረሻ እንግዲህ መሳይና ጽጌ ተገናኝተው ነበር። ያው ሲገናኙ እንግዲህ እሱ አንቺ እባክሽ ገንዘብ ነው እንጂ ምናምን ብሏት ነበርና እሷ ደግሞ የሆነ ሸባቅ ነው የደረሰ አግብቼው እንደሆነ ይፈቅዳል ምናምን ብላ ብዙ ነገር ነበር የጠየቀችውና በዛን ያንን ጥያቄ እንዴት መልስልም እንትን ሲል የሆነ ባለሀብት ነው እኔ እናንተ ባንድ ያርገን እንትን በልና እንቀበለው ስትለው ነበርና ከዚያ የሆነውን ነገር እንግዲህ ከዛን ጀምሮ እሱ አመናት ማለት ነው የእውነቷን መስሎት። ከዛ መጨረሻ የምታደርገው አሪፍ ነው አንቺ ገንዘብ ወዳጅ ነሽ ምናምን እያለ ፊት ሰርባት ቆይቷልና በመጨረሻ ያው አየከኔ ይብለጥ እንደውም ገንዘብ ወዳጅ አንተ እንጂ እኔ አይደለሁም በማለት እንግዲህ ጠጠር ያለ መልስ መልሳለት። እሱም እንግዲህ አፍሮ ወደ የመጣበት ተመልሷል። ቤተሰቦቻችን ሌላው እንግዲህ እንትና ማነት ትትና ነች። ትትና እንደሚታወቀው በሚገርም ሁኔታ ያው ስራ ገብታለች፣ ስራ እየሰራች ነው። ግን አሁንም የሚያስጨንቃት ነገር እንዳለ መድብል ከሷ ተርቶ ነበር። እንግዲህ ያው መድብል ጋር ብዙም ክሎዝድ መሆኑን አልፈለገችውም። መድብል ደግሞ እሷን ወደ እሷ አምጥቶ የምትፈልገው እንዲያግዛት ሊረዳት ይፈልጋልና አሁንም እሷ ያው እንደሚታወቀው የቤተሰቦቿን አሁን አባቷ ቢታከምም መጀመሪያ ቤተሰቦቿን አሽጣ የመጣችው ንብረት ሀብት ያ ነገር ስለሚመጣባት ሲቀጥል ደግሞ ይሄ ነገር ቢስ ሰርተሽ አሁን አንቺ ልትከፍሉ ነው ምናምን እያላት ነበረ እና አሁን ፕሊስ ነው ቶሎ ፍቀጅልኝና ሌላ ግዝሽ ሁሉም ነገር እናድርግ ከዛ ምናምን እያላት ነው መድብል። እሷ ደግሞ ወደሱ መጠጋቱን በጥቅም ጉዳይ
ተሳባ መግባቱን አልፈለገችውም። የምትችለውን ያክል ለመራቅ ራሷን ችላ ወይ ሆነ ቆም ለማለት እየሞከረች ነው። እውነት ለመናገር ግን የሚቻል አይደለም ማለት የሷ ብዙ ፕሮሰሶች ስላሉባት ማለት ሰርታ ወይ ደግሞ እውነታውን ተናግራ ቤተሰቦቿን እውነታውን መናገር ካልሆነ በስተቀር እንደዚህ ተሸጋሽጋ እንግዲህ እንደምታውቁት አባቷ ሆስፒታል ውስጥ መድብል ለምንድነው እንደዚህ የሚሆነው? እስከመቼ ነው? እውነታውን ተናገሪ፣ የምታገዙት እናግዛቸው፣ ከዛንችም ራስችን ሆነች ተረጋግተሽ ኑሪ። ለምን ይሄ ነገር እስከመቼ ድረስ እያላት ነው የሚገኘው። እሱ ቢላትም እሷ ግን አእምሮዋ ይሄን ያክል ፈቃደኛ ሆኖ እየፈቀደላት አይደለም። ያው ከመድብል ጋር መሆኑ ማለት ነው። እሱ ደግሞ የሚፈልገው ከሱ ጋር ሆና የራሷን ቤት ተከራይቶላት ራሷን ችላ እሱ ትሪት እያደረጋት ጀስት በቃ እሱም ማረፊያ እንድትሆነው በተለይ ደግሞ ከና አብርሽና ከዛ ቤተሰብ ከወጣች ለሱ ትልቅ ሀሪፍ ነው ማለት ብቻውን ሲያገኛት ምናምን እንትን ነው እሷ ደግሞ ከዛ በቃ ያን ነገር ነው እንትን እያደረገ የሚገኘው ማለት ነው። ውድ ቤተሰቦቻችን በጣም ደስ የሚል ነገር ነው። እንግዲህ መድብልና ትትና አንድ ላይ ሆነው የምናይበት ቅርብ ነው ብለን ተስፋ እናደርጋለን። ሌላው ደግሞ በጣም ያናደደኝ አብርሽ የሚገርማችሁ እንግዲህ ገልሞና የግሌ የሆነ ሊጀምሩ ሲሉ እንቅፋት አንደኛ ድረስ ይመጣባቸዋል። ሁለተኛ ደግሞ ገልሞ ባለፈው እንግዲህ ደብዳቤም ላይ ጽፎ ምናምን እንትን እንዳለ ታውቃላችሁና የግሌን እሱ እንደማይፈልጋት ሌላ እንትን ይላል። ደግሞ ሌላ ሰው ሲመኛት ደግሞ ለምን ይላል? አስባችሁታል? በቃ የአብርሽ ሲያናድደኝ ጋይስ የምር በጣም ነው ያናድደኝ። እንዴ ማለት ነው እንዴ ሰው በዚህ ራሱን ጥቅም እንትን እያለ እቺ ልጅ እንደምትወደው ፍቅሯን ገለጸችለት ምናምን ደግሞ አንዳንዴ ሴት ልጅ አንዴ ከቆረጠች የምር ማለት ነው እንዴ ዝም ብሎ ይነፋጨላል እንዴ ጋይሶችዬ። እና ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላም ቆዩ።